ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ ዳዮድስ ኤንድ ዜር ፋንክሽንስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ ዳዮድስ ኤንድ ዜር ፋንክሽንስ Brainstorming 5.3. Do you know a device which allows current to flow in one direction and blocks in the reverse direction? እዩ ከረንት በዚህ አቅጣጫ ይሄዳል ብለን እናስብ። በዚህ አቅጣጫም ሊመጣ ይችላል። ነገር ግን የሆነ ዲቫይስ ከተጠቀምን በዚህ አቅጣጫ ከረንት አልፎ ይሄዳል። ነገር ግን በዚህ አቅጣጫ ከረንት ማለፍ አይችልም። እንደዚህ አይነት ዲቫይስ ምን ይባላል? ዳዮድ ይባላል። በደንብ እናየዋለን። ኦብጀክቲቭስ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ ዲስክራይብ ዋት ኤ ጃንክሽን ዳዮድ ኢዝ። ጃንክሽን ዳዮድ ምን እንደሆነ ዲስክራይብ ማድረግ ትችላላችሁ። እንደገና እንዴት እንደተሰራም መናገር ትችላላችሁ ማለት ነው። ድሮው ኤንድ ሌብል ዘ ስኬማቲክ ሲምቦል ፎር ዳዮድ። ለዳዮድ ስኬማቲክ ሲምቦሉንም ማስቀመጥ ትችላላችሁ። እንዲሁም እላው ላይ ያሉ ፓርቶችንም ይሄ ነው ብላችሁ መናገር ትችላላችሁ። ኤክስፕሌን ዘ ዲፈረንስ ቢትዊን ፎርዋርድ ባያስ ኤንድ ሪቨርስ ባያስ ኦፍ ኤ ዳዮድ። እንግዲህ ለዳዮድ ሶርስ ይሰጣል በሁለት መልኩ ኮኔክሽኑ ማለት ነው። ፎርዋርድ ባያዝ ሊሆን ይችላል፣ ሪቨርስ ባያዝ ሊሆን ይችላል። ይህንን በደንብ አብራራላችኋለሁ። የሁለቱን ልዩነት በደንብ አድርጋችሁ እናንተም ማብራራት ትችላላችሁ ከዚህ ሴክሽን በኋላ ማለት ነው። ዲስክራይብ ዘ ከረንት ቮልቴጅ ወይም አይቪ ካራክተሪስቲክስ ኦፍ ኤ ዳዮድ። ይሄንንም ዲስክራይብ ማድረግ ትችላላችሁ። ዲስክራይብ ዘ ፋንክሽን ኦፍ ዳዮድስ ኢንክሉዲንግ ሬክቲፊኬሽን። እንግዲህ ዳዮድ ከረንት በአንድ አቅጣጫ ብቻ እንዲፈስ ያግዛል። እንዲሁም ለሬክቲፊኬሽን እንገለገልበታለን። ሬክቲፊኬሽን ምንድነው? ኤሲ ሲግናልን ወደ ዲሲ ሲግናል የምንቀይርበት መንገድ ነው። ምን እንደሆነ በደንብ እናየዋለን። እሺ ተከታተሉኝ። ኤ ዳዮድ ኢዝ ኤ ቱ ተርሚናል ኤሌክትሮኒክ ኮምፖነንት ዛት ኦንሊ ኮንዳክትስ ከረንት ኢን ዋን ዳይሬክሽን ኤንድ ብሎክስ ከረንት ኢን ዘ ሪቨርስ ዳይሬክሽን። ዳዮድ ሁለት ተርሚናል አለው። ሲምቦሉ ለጊዜው አልነግራችሁም። ይሄ አንድ ተርሚናል ነው፣ ይሄ ሌላኛው ተርሚናል ነው። ከረንት በአንድ አቅጣጫ እንዲያልፍ ያደርጋል፣ በሌላ አቅጣጫ ግን አያሳልፍም፣ ብሎክ ያደርጋል ማለት ነው። እሺ ዳዮድስ አር ሜድ ፍሮም a large variety of materials including silicon, germanium and gallium arsenide። እንግዲህ ልብ አድርጉ፣ አሁንም እያወራን ያለነው ስለ ሴሚኮንዳክተር ነው ማለት ነው። ሶ እነዚህን በመጠቀም ዳዮድን ምን ማድረግ እንችላለን? መስራት ወይም ማምረት እንችላለን ማለት ነው። ፒኤን ጃንክሽን ዳዮድ እንግዲህ ተመልከቱ። ፒ ታይፕ ሴሚኮንዳክተር እና ኤን ታይፕ ሴሚኮንዳክተር ምን እንደሆኑ ከዚህ በፊት አይተናል። አሁን ምን እናደርጋለን? ይሄን ፒ ታይፕ ሴሚኮንዳክተርና ይሄንን ኤን ታይፕ ሴሚኮንዳክተር ወደ አንድ እናመጣቸዋለን። ከዛ ምን እንፈጥራለን ማለት ነው? ፒኤን ጃንክሽን ዳዮድ እንፈጥራለን ማለት ነው። ይሄ ነው ሐሳቡ። ሴሚኮንዳክተር ዳዮድስ አር ዘ ሞስት ኮመን ታይፕ ኦፍ ዳዮድ when an n-type semiconductor is joined with the p-type semiconductor, a pn junction diode is formed as shown in figure 5.4። እንግዲህ እዩ p-type የሆነ ማቴሪያል እናመጣለን። ይሄኛው p-type ነው። ከዛ ሌላ n-type የሆነ ደግሞ ማቴሪያል እናመጣለን ማለት ነው። ይሄ ምንድነው? n-type ያችሁ ሁለቱን ወደ አንድ አመጣን ማለት ነው። እዚህ ጋር ምን አለ? ጃንክሽን አለ፣ ሁለቱም የሚገናኙበት ማለት ነው። ሶ ፒኤን ጃንክሽን ዳዮድ ይሆናል ማለት ነው። ፒኤን ጃንክሽን ዳዮድ ሲምቦሉ ይሄንን ይመስላል። አሁን ለምሳሌ ሬዚስተር በዚህ እንደሚወከለው ሁሉ፣ ካፓሲተር በዚህ እንደሚወከለው ሁሉ፣ ኢንዳክተር በዚህ እንደሚወከለው ሁሉ ዳዮድ ደግሞ በዚህ ይወከላል ማለት ነው። ዳዮድ ከረንት በአንድ አቅጣጫ ብቻ ያሳልፋል። እንደዚህ በዚህ መልኩ ያሳልፋል ከረንት። ከዚህ በኩል ግን ምን አያደርግም? አያሳልፍም ማለት ነው። እሺ ተከታተሉኝ በደንብ። ይሄ ሆል ነው ብለን እናስብ። ሆል ይሄ ምን ሆነ? ፒ ታይፕ ማቴሪያል ሆነ ማለት ነው። ይሄ ፒ ታይፕ ነው ማለት ነው። እዚህ ጋር ደግሞ ኤን ታይፕ
ይሄ ኤሌክትሮን ነው ብለን እናስብ። ኤሌክትሮን በዚህ መልኩ ማለት ነው። አሁን እዚህ ስንመጣ እዚህ ውስጥ ስንመጣ መጠናቸው ይነስ እንጂ የተወሰኑ ኤሌክትሮኖች አሉ። እዚህ ስንመጣ መጠናቸው ይነስ እንጂ የተወሰኑ ሆሎች አሉ። እንግዲህ ፒ ታይፕ ላይ ማጆሪቲ ቻርጅ ካሪየሮቹ ሆል እንደሆኑ ተነጋግረናል። ማይኖሪቲዎቹ ደግሞ ኤሌክትሮንስ ነው የሚሆኑት። ኤን ታይፕ ሴሚኮንዳክተር ላይ ስንመጣ ደግሞ ማጆሪቲ ቻርጅ ካሪየሮቹ ኤሌክትሮን እንደሆኑ እናውቃለን። ማይኖሪቲዎቹ ደግሞ እነማ ይሆናሉ? ሆልስ ይሆናሉ ማለት ነው። እንግዲህ ይሄንን ወደ አንድ ነው ያመጣ ነው። ልክ በዚህ መልኩ ማለት ነው። በዚህ መልኩ እዚህ ጋር እንደዚህ እናድርግ። ሆል 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 ኤሌክትሮን 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 በዚህ መልኩ ማለት ነው። ልክ እንደዚህ በምናገናኝበት ሰዓት ዲፊውዥን ይኖራል። ዲፊውዥን ይኖራል። ኤሌክትሮኖች ከዚህ ወደዚህ ዲፊውዝ ያደርጋሉ። ከዚህ ወደዚህ ዲፊውዝ ያደርጋሉ። ሶ ይሄ ምን ይባላል? በዚህ መልኩ የሚፈጠረው ከረንት ዲፊውዥን ከረንት እንለዋለን። ዲፊውዥን ከረንት። ሶ አሁን ይሄ ኤሌክትሮን ከዚህ ተነስቶ ወደዚህ ሲመጣ ይሄን ቦታ ለቆ ነው ሄደው። ሶ እዚህ ጋር ምን ይፈጠራል ማለት ነው? ሆል ወይም የኤሌክትሮን እጥረት ወይም መስጠት እዚህ ጋር ምን እንዲሆን ያደርጋል? ፖዚቲቭ ቻርጅ እንዲፈጠር ያደርጋል። ለምሳሌ ሶዲየም አለ። ሶዲየም ልክ አንድ ኤሌክትሮን ሲሰጥ ምን ይሆናል? ሶዲየም አየን ይሆናል በዚህ መልኩ። ሶ ከዚህ ጋር ኤሌክትሮን ተነስቶ ወደዚህ ስለመጣ ይሄኛው ሳይድ ምን ይሆናል? ፖዚቲቭ ይሆናል ስለሰጠ ማለት ነው። ሶ እዚህ ጋር ፖዚቲቭ 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 ይሆናል ማለት ነው። ይሄኛው ፓርት ደግሞ ምንድነው? ተቀባይ ነው። ተቀባይ ከሆነ ደግሞ እዚህ ጋር ምን ይፈጠራል? ኔጌቲቭ አዮን ይፈጠራል ማለት ነው በዚህ መልኩ። እዚህ አካባቢ የነበሩት ኤሌክትሮኖች ከዚህ እየተነሱ ወደዚህ ዲፊውዝ አደረጉ። ይሄ የሰጠው ኤሌክትሮን የሰጠው ፖዚቲቭ አየን ይፈጥራል። ይሄ የተቀበለው ደግሞ ኔጌቲቭ አየን ይፈጥራል ማለት ነው። ሶ እንደዚህ አይነት ክፍፍል ይፈጠራል ማለት ነው። አሁን ከዚህ በኋላ ለምሳሌ እቺ ኤሌክትሮን ከዚህ ተነስታ እዚህኛው ሆል ላይ ልምጣ ብትል አይቻልም። ምክንያቱም እዚህ ጋር ምን ተፈጥሯል? ኤሌክትሪክ ፊልድ ተፈጥሯል። እንደምታዩት እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ይሄ ኔጌቲቭ ነው። ሶ ኤሌክትሪክ ፊልድ አለ። ኤሌክትሪክ ፊልድ ካለ ደግሞ ምን አለ? ባሪየር ፖቴንሻል አለ ማለት ነው። ይሄ እንደዚህ ከፍ አድርገው እዚህ ጋር ካለው ቮልቴጅ በሚበልጥ ቮልቴጅ ከተገፉ ብቻ ነው ይሄንን አልፎ መሄድ የሚችሉት። አሁን ፎርስ ኢዝ ኢኳልስ ቱ ቻርጅ ታይምስ ኤሌክትሪክ ፊልድ ነው። ቻርጅ ታይምስ ኤሌክትሪክ ፊልድ ነው። አሁን ይሄ ቻርጅ ፖዚቲቭ ቻርጅ የሚሆን ከሆነ በአንድ አቅጣጫ ይሆናሉ። ምኑና? ፎርሱና ኤሌክትሪክ ፊልዱ ማለት ነው። አሁን እንግዲህ የኤሌክትሪክ ፊልዱ አቅጣጫ በዚህ መልኩ ነው እንደምታዩት፣ በዚህ አቅጣጫ ነው ከፖዚቲቭ ወደ ኔጌቲቭ ማለት ነው። ሶ ይሄ ኔጌቲቭ ቻርጅ ነው። ይሄ ኔጌቲቭ ቻርጅ ነው። እቺን ኪው በኔጌቲቭ በተካት ፎርሱና ኤሌክትሪክ ፊልዱ በተቃራኒ አቅጣጫ ነው የሚሆኑት። ሶ ኤሌክትሪክ ፊልዱ ወደዚህ ስለሆነ ፎርሱ ወዴት ይሆናል ማለት ነው? ወደዚህ ይሆናል ማለት ነው። ሶ እነዚህ ኔጌቲቭ ቻርጆች ወዴት ይገፋሉ? ወደዚህ ይገፋሉ ማለት ነው። ነገር ግን ማይኖሪቲ ሆሎች አሉ ተባብለናል። ማይኖሪቲ ቻርጅ ካሪየር እነዚህ ሆሎች አሉ። የነዚህ አቅጣጫ ወዴት ይሆናል? ወደዚህ ነው የሚሆነው ማለት ነው። የነዚህ አቅጣጫ ወደዚህ ይሆናል። እንደገና እዚህኛው ላይ ደግሞ እንምጣ። ወደ ሆሉ ስንመጣ ፖዚቲቭ ከሆነ ቻርጁ ያው ሆል ፖዚቲቭ ነው አድርገን ነው የምንወስደው ቻርጁን ማለት ነው። ፎርሱና ኤሌክትሪክ ፊልዱ በተመሳሳይ አቅጣጫ ነው የሚሆኑት። ኤሌክትሪክ ፊልዱ ወደዚህ ከሆነ ፎርሱም ወዴት ይሆናል? ወደዚህ ይሆናል ማለት ነው። ስለዚህ እነዚህ ሆሎች ወደዚህ ነው ሊጓዙ የሚችሉት እንጂ ወደዚህ መምጣት አይችሉም ማለት ነው። ስለዚህ እዚህ ጋር ምን አለ ማለት ነው? ባሪየር አለ። የተወሰኑ ኤሌክትሮንና ሆሎች ይሄን ባሪየር ከፈጠሩት በኋላ ሌሎቹ ግን እንደ ልብ ይሄን ባሪየር አልፎ መሄድ አይችሉም። ምክንያቱም አሁን በጠቀስኩላችሁ ምክንያት መሰረት ማለት ነው የተነሳ ማለት ነው። እዚህ ጋር ኤሌክትሮን አለ ማይኖሪቲ። እነዚህ ግን ወዴት ይሄዳሉ? ወደዚህ። ምክንያቱም ከኤሌክትሪክ ፊልዱ በተቃራኒ አቅጣጫ ስለሚሄዱ
ከዚህ ፎርሙላ ላይ ተነስተን ያንን መናገር እንችላለን። ሶ ይሄም ኤሌክትሮን ወደዚህ ይሄም ኤሌክትሮን ወደዚህ ይሄዳል። ግን ነገር እነዚህ ግን ምንድናቸው? ማይኖሪቲ ናቸው፣ በጣም ትንሽዬ ናቸው ማለት ነው። ሶ ይሄ አሁን ስታቲክ ነው። ይሄ እንቅስቃሴ የለውም ከዚህ በኋላ ይሄ እንቅስቃሴ የለውም። አሁን ሶርስ እዚህ ላይ ኮኔክት ብናደርግ ከዚህ ጋር ከተፈጠረው ቮልቴጅ የሚበልጥ ቮልቴጅ አፕላይ ካደረግን ብቻ ነው በዚህ ውስጥ ከረንት ፍሎ ማድረግ የሚችለው ማለት ነው። ይሄ ፒኤን ጃንክሽን እንለዋለን። ይሄንን ቦታ ምን እንለዋለን? ይሄንን ሪጅን ምን እንለዋለን? ዲፕሌሽን ሪጅን እንለዋለን ወይም ዲፕሌሽን ሌየር እንለዋለን ማለት ነው። እሺ when a PN junction is formed ይሄ አሁን PN ጃንክሽን ነው። ፒ እና ኤን ወደ አንድ ስለመጡ ማለት ነው። እያንዳንዱን እንየው። some of the electrons in the n region ይሄ ኤን ሪጅን ነው እንግዲህ ልብ አድርጉ። እዚህ ውስጥ ያሉ ኤሌክትሮኖች diffuses across the junction ይሄ ጃንክሽን ነው። ከዚህ ጃንክሽን አልፈው ወደዚህ ይመጣሉ ማለት ነው። across the junction and combine with holes እዚህ ጋር ካሉት ሆሎች ጋር ምን ያደርጋሉ? ኮምባይን ያደርጋሉ ማለት ነው with the holes to form negative ions on the p side. so እዚህ p side ላይ ምን ይፈጥራሉ? ኔጌቲቭ አየንስ ይፈጥራሉ ማለት ነው። in so doing they leave behind positive ions in the n region እዚህ n region ላይ ግን ምን ትተው ይሄዳሉ ማለት ነው? ፖዚቲቭ አየን ትተው ይሄዳሉ ማለት ነው። ሶ ፒኤን ጃንክሽን ይሄ ነው እንግዲህ። ያው ይሄንን አይተናል። ይሄንን ኤን ታይፕ ከሆነ ኤሌክትሮኖቹ ማጆሪቲ ቻርጅ ካሪየር ናቸው። ፒ ታይፕ ነው ይሄ። ሆሎቹ ምን ይሆናሉ? ማጆሪቲ ቻርጅ ካሪየርስ ይሆናሉ። እዚህ ጋር ማግኔቲክ ፊልድ ይፈጠራል በዚህ መልኩ ፖዚቲቭ አየንስ፣ ኔጌቲቭ አየንስ። ይሄ ዲፕሌሽን ሪጅን ነው። ምን የለውም ማለት ነው። ዲፕሌሽን ሪጅን ከሆነ ፍሪ ኤሌክትሮን ወይም ፍሪ ሆሎች በብዛት የሉም ማለት ነው። እዚህ ጋር ካንስል ተደራርገው ነው ያሉት። ምናልባት በዚህ ውስጥ ማለፍ የሚችሉት እዚህ ያሉት ማይኖሪቲ ሆልስ እና እዚህ ያሉት ማይኖሪቲ ኤሌክትሮኖች ምን ሊያደርጉ ይችላሉ? በዚህ ውስጥ ሊያልፉ ይችላሉ። ከዛ ውጪ ግን ይሄ ኔጌቲቭ ቻርጅ ወደዚህ ማለፍ አይችልም። ይሄ ፒ ታይፕ ወደዛ ሆል ወደዛ መሄድ አይችልም ማለት ነው። ስለዚህ ይሄ ዲፕሌሽን ነው፣ እጥረት ያለበት የቻርጅ እጥረት ያለበት ማለት ነው። the combination of electrons and holes near the junction እዚህ ማለት ነው creates a narrow region in the vicinity of the junction called the depletion region። ይሄ ምን ይሆናል ማለት ነው? depletion region ይሆናል ማለት ነው። within the depletion region there are very few mobile electrons and holes። ከየት የመጡ ማይኖሪቲ ሆነው እዚህኛው ሳይድ እና እዚህኛው ሳይድ ላይ የነበሩት እነሱ ብቻ ናቸው ሊንቀሳቀሱበት የሚችሉት ማለት ነው። the electric field created by the ion እንግዲህ እነዚህ አየኖች አሉ። ኤሌክትሪክ ፊልድ በዚህ አቅጣጫ ይሄዳል፣ ይሄ ይፈጠራል ማለት ነው። in the depletion region prevents any further diffusion across the junction by establishing a barrier potential across the junction። እንግዲህ እነዚህ ኤሌክትሮኖች ወደዚህ ለምን መሄድ እንደማይችሉ እነዚህ ሆሎች ደግሞ ይሄን ባሪየር ወይም ይሄን ዲፕሌሽን ሪጅን አልፈው ወደዛ ለምን እንደማይሄዱ ያው ተወያይተናል፣ ምክንያቱም ማለት ነው። the barrier potential is the potential difference required to move the electron through the electric field። እንግዲህ ምን ተባብለናል? ይሄ ኤሌክትሪክ ፊልድ እነዚህን ኤሌክትሮኖች ወዴት ነው የሚገፋው? በዚህ አቅጣጫ ነው የሚገፋው። ሆሎቹን በዚህ አቅጣጫ ነው የሚገፋው ፎርሱ ማለት ነው። ስለዚህ እነዚህን ኤሌክትሮኖች ገፍቶ ወደዚህ ለማምጣት ምን ያስፈልጋል? ኤክስተርናል ፎርስ ያስፈልጋል ማለት ነው። ቮልቴጅ ያስፈልጋል ማለት ነው። ያንን ምን እንለዋለን? ባሪየር ፖቴንሻል። ቢያንስ ከዚህ ከባሪየር ፖቴንሻሉ በለጥ የሚል የሆነ ቮልት ያስፈልገናል ማለት ነው። ምን ለማድረግ? እነዚህን ኤሌክትሮኖች በዚህ ውስጥ ለማሳለፍ ማለት ነው፣ ኮንዳክት ለማስደረግ። the barrier potential of a PN junction depends on the type of semiconductor material። እንግዲህ ይሄ አለ፣ ይሄ ኤን ታይፕ ነው፣ ይሄ ፒ ታይፕ ነው። ይሄ ኤን ታይፕ ሆኖ የተሰራበት ማቴሪያል ይወስነዋል። ይሄ ፒ ሆኖ እሱም የተሰራበት ማቴሪያል እዛ ላይ ዲፔንድ ይሆናል። ምኑ? ባሪየር ፖቴንሻሉ ማለት ነው። ባሪየር ፖቴንሻሉ አሁን ለእናንተ ሌቭል ሲሊከንንና ጀርመኒየምን እናያለን። የሲሊከን 0.7 ቮልት ነው ባሪየር ፖቴንሻሉ ማለት ነው። ቢያንስ 0.7 ቮልት ይፈልጋል ማለት ነው። ምን ለማድረግ? ኮንዳክት ለማድረግ። ለጀርመኒየምስ 0.3። ይሄ የሲሊከን መሆኑን በምን ማወቅ መያዝ እንችላለን? ሲሊከን 0.7 ሲሊከን
በዚህ ማስተዋወስ ትችላላችሁ። ኤስኤስ በዚህ ነው ማስታወሰው ነኝ። ሶ ይሄኛው ምን ፓርት ነው? ፒ ነው። ይሄኛው ኤን ነው። ፒኤን ጃንክሽን ፒኤን ከረንት በዚህ አቅጣጫ መሄድ ይችላል። ነገር ግን በዚህ አቅጣጫ ከረንት መሄድ አይችልም ማለት ነው። ዘ አሮ ሄድ ፖይንትስ ይሄ ማለት ነው ኢን ዘ ዳይሬክሽን ኦፍ ኮንቬንሽናል ከረንት ፍሎ ኮንቬንሽናል ከረንት ፍሎን ያሳየናል ማለት ነው። ዛት ሚንስ ዘ አኖድ ኢዝ ኮኔክትድ ቱ ዘ ፒ ሳይድ ይሄ ፒ ሳይድ ነው ማለት ነው። ይሄኛውስ ኤን ሳይድ ይሆናል ማለት ነው። ኤን ዘ ካቶድ ኢዝ ኮኔክትድ ቱ ዘ ኤን ሳይድ አኖዱ ፒ ላይ ኮኔክት ይደረጋል፣ ካቶዱስ ኤን ላይ ኮኔክት ይደረጋል ማለት ነው። ሌላ ኮንቬንሽናል ከረንት ፍሎ የሚላል እዚህ ጋር። ኮንቬንሽናል ከረንት ፍሎ ምንድን ነው የሚለን? ኤሌክትሮኖች በዚህ አቅጣጫ የሚሄዱ ከሆነ ከረንት በዚህ አቅጣጫ ነው የሚለን። ባጭሩ ከረንቶቹ ቻርጅ ኤሌክትሮን ከሚሄድበት አቅጣጫ በተቃራኒ አቅጣጫ የሚሄድ የከረንት አቅጣጫ አለን ነው የሚለን። ምን ኮንቬንሽናል ከረንት ፍሎ ማለት ነው። እሺ ለምሳሌ ኤሌክትሮኖቹ ወደዚህ እየሄዱ ከሆነ ከረንቱ ወዴት ነው የሚለን? ወደዚህ ነው የሚለን ማለት ነው። ኮንቬንሽናል ከረንት ፍሎ። ሪል ዳዮድ ይሄንን ነው የሚመስለው። እንደዚህ አይነት ቅርጽ ነው ያለው። ሲምቦሉ ደግሞ ይሄንን ይመስላል ማለት ነው። ፒኤን ጃንክሽን ዳዮድ ነው ይሄ። ፒኤን ጃንክሽን ሲምቦሉ ደግሞ ይሄ ይሆናል ማለት ነው። ሲምቦሉ ይሄ ይሆናል። ባያሲንግ ኦፍ ፒኤን ጃንክሽን ዳዮድ እንግዲህ አፕላይንግ ኤ suitable DC voltage to a diode is known as biasing። ሲምፕሊ suitable የሆነ ዲሲ ቮልቴጅ ዳዮድ ከዳዮድ ጋር ካገናኘን ሲምፕሊ ባያሲንግ ነው የምንለው ማለት ነው። በሁለት መልኩ ሊሰራ ይችላል ይሄ ኮኔክሽኑ ማለት ነው። ፎርዋርድ ሊሆን ይችላል ኦር ሪቨርስ ሊሆን ይችላል ማለት ነው። ምን ላይ ዲፔንድ ይሆናል? እዚህ ላይ ይሄ ፒኤን ጃንክሽን ነው። ሶ ምን ላደርግ እችላለሁ ማለት ነው። ባትሪ እንደዚህ አይነት ቅርጽ አለው ታውቃላችሁ። ይሄ ኔጌቲቭ ነው፣ ይሄኛውስ ፖዚቲቭ፣ ኔጌቲቭ ፖዚቲቭ። አሁን እንግዲህ ፒን ከኔጌቲቭ ጋር አያያዝኩኝ፣ ኤንን ከፖዚቲቭ ጋር አያያዝኩ። ይሄ አንደኛው መንገድ ነው። ኦር ይሄን ፒ ልበለው፣ ይሄንን ኤን ልበለው። አሁን ደግሞ ምን ላድርግ? ይሄን ፒን ከፖዚቲቭ ጋር ላገናኘው፣ ኤንን ከኔጌቲቭ ጋር ላገናኘው። ይሄ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው። አሁን የሁለቱን ልዩነት ፒ ከኔጌቲቭ ጋር፣ ኤን ከፖዚቲቭ ጋር፣ ፒ ከፖዚቲቭ ጋር፣ ኤን ከኔጌቲቭ ጋር። እነዚህ ናቸው እንግዲህ የትኛው ፎርዋርድ ባያዝድ ነው ባያሲንግ ነው፣ የትኛው ሪቨርስ ባያሲንግ ነው የሚለውን ከዚሁ ላይ እንለይ። እንግዲህ ከዚሁ ላይ እንለይ። ሪቨርስ ከሆነ ፒ ከፖዚቲቭ ከፒ ከኔጌቲቭ ጋር ኤን ከፖዚቲቭ ጋር። እንግዲህ ፒን እንደምን ማሰብ እንችላለን? እንደ ፖዚቲቭ። ኤንን እንደምን ማሰብ እንችላለን? እንደ ኔጌቲቭ ማሰብ እንችላለን። ሶ ፖዚቲቭን ከፖዚቲቭ ኔጌቲቭን ከኔጌቲቭ ጋር ከሆነ ፎርዋርድ ባያሲንግ እንለዋለን ማለት ነው። ሶ ይሄ ምንድነው? ፎርዋርድ ነው ማለት ነው። ፎርዋርድ ባያሲንግ ለምን ይሄው ፒን ከፒ ከፖዚቲቭ ኤንን ከኔጌቲቭ ጋር ኮኔክት ስላደረግን። አሁን ደግሞ ሪቨርስ እናደርጋለን። ሪቨርስ ፒን ከኔጌቲቭ ኤንን ከፖዚቲቭ ጋር ካገናኘን ይሄ ሪቨርስ ይሆናል ማለት ነው። ሪቨርስ ባያሲንግ ይሄ ይሆናል ማለት ነው። የሁለቱ ልዩነት ይሄ ነው። Diodes in both forward and reverse bias are useful for computer chips, solar cells and other electronic devices. በፎርዋርድም ይሁን በሪቨርስ ያገለግለናል ማለት ነው። ዚሮ ባያሲንግ ምን ማለት ነው? Zero biasing condition is when no external voltage is applied to the PN junction። እንግዲህ ስሙ ራሱ ይናገራል። ባያሲንግ ማለት ሶርስ መስጠት ነው፣ ዲሲ ቮልቴጅ ኮኔክት ማድረግ ነው። ዜሮ ከሆነ ኖ ኤክስተርናል ቮልቴጅ አፕላይድ ቱ ዘ ፒኤን ጃንክሽን ዳዮድ ማለት ነው። እሺ እንግዲህ አንድ ፒኤን ጃንክሽን ፎርዋርድ ባያዝድ ነው ምንለው መች ነው? አይተናል። ይሄንን ፒ ያው ፒ አይደለ ከፖዚቲቭ ጋር ኮኔክት ሲደረግ ኤን ከኔጌቲቭ ጋር ኮኔክት ሲደረግ ይሄ ከሆነ ፎርዋርድ ባያዝድ ነው እንላለን ማለት ነው። ሶ when the positive terminal of the battery ይሄ ማለት ነው is connected to the p type semiconductor ይሄው ከፒ ጋር ኮኔክት ሲደረግ and the negative terminal to the n ይሄ ኔጌቲቭ ተርሚናሉ ይሄ አይደለ
ከምኑ ጋር ማለት ነው ከኤን ታይፕ ሴሚኮንዳክተሩ ጋር ኮኔክት የሚደረግ ከሆነ ዘ ፒኤን ጃንክሽን ዳዮድ ኢዝ ሳይድ ቱ ቢ ፎርዋርድ ባያስድ እንለዋለን ማለት ነው። ፒ ከፖዘቲቭ ጋር ኤን ከኔጌቲቭ ጋር ይሄ ኮኔክሽን ካለን ምንድነው ማለት ነው ፎርዋርድ ባያስድ ነው ማለት ነው። በጣም ሲምፕል። In forward biasing, the electrons move toward the junction as they are repelled by the negative terminal of the battery. Similarly, the holes move toward the junction because they are repelled by the positive terminal of the battery. እሺ ምስሉን እንስራ። እዚህ ጋር ይሁን እዚህ ጋር ዲፕሌሽን ሪጅን አለን። ይሄ ፒ ታይፕ ነው፣ ይሄ ኤን ነው። አሁን እንግዲህ ፎርዋርድ ባያስ ስለሆነ ይሄኛው ፖዚቲቭ ነው፣ እቺኛው ኔጌቲቭ ትሆናለች። አጭሯ ኔጌቲቭ ናት። እሺ ይሄ ፖዚቲቭ ነው፣ እዩ ይሄ ኔጌቲቭ ነው፣ ይሄ ኤን ነው አይደለ? ምንድነው እዚህ ውስጥ ያለን ኔጌቲቭ። እንደዚህ ማሰብ እንችላለን። ይሄንን ፖዚቲቭ አድርገን እንውሰደው ሆሎቹን፣ ምንም ችግር የለውም አሳምፕሽን ስለሆነ ማለት ነው። እዚህ ጋር ምን አለን? ዲፕሌሽን ሪጅን አለን እዚህ ጋር። አሁን እንግዲህ እዩ ይሄ ፖዚቲቭ ነው አይደለ? ይሄ ፖዚቲቭ ነው። እነዚህን ሆሎች ምን ያደርጋቸዋል? ይገፋቸዋል። ወዴት? ወደዚህ ይገፋቸዋል። አሁን ይሄ ዲፕሌሽን ሪጅን የሚሰፋ ከሆነ ጠላት ነው የሚሆነው። ለምን? ባሪየር ፖቴንሻሉ እንደዛው ስለሚጨምር ኤሌክትሮን ወይም ሆል ፍሎ ማድረግ አይችልም። እዚህ ጋር ደግሞ ኑና እዩ ይሄ ኔጌቲቭ ነው፣ ይሄ ኔጌቲቭ ነው። ሶ ይሄ ፖዚቲቭ እዩ የት ይመጣል? እዚህ ይመጣል፣ እዚህ ይመጣል፣ እዚህ ይመጣል። ይሄ ኔጌቲቭ ነው፣ የት ይመጣል? እዚህ ይመጣል። ኔጌቲቭ ሶሪ ኔጌቲቭ ኔጌቲቭ ኔጌቲቭ። ሶ ይሄ ፖዚቲቭ ምን ያደርጋል? ሆሎቹን ወደዛ ይገፋቸዋል። ተመሳሳይ ስለሆኑ ስለሚገፋፉ ይሄ ኔጌቲቭ ነው እዩ። ሶ እነዚህን ኔጌቲቭ ኤሌክትሮኖች ምን ያደርጋቸዋል? ኤሌክትሮኖቹን ይገፋቸዋል። ወዴት? ወደዚህ። እንደገና ልድገምላችሁ። ይሄ ፒ ታይፕ ነው፣ ይሄ ኤን ታይፕ ነው። ፎርዋርድ ባያዝ ነው ያደረግነው። ሶ ይሄ ፖዚቲቭ መሆን አለበት፣ ይሄ ኔጌቲቭ መሆን አለበት። ይሄ ፖዚቲቭ ሆነ ማለት ፖዚቲቭ እዚህ ይመጣል፣ እዚህ ይመጣል። ያው ቪዥዋላይዝ ለማድረግ ነው እንደዚህ ያደረኩት። ይሄ ኔጌቲቭ ነው፣ እዚህ ይመጣል። ሶ ፒ ውስጥ ሆሎች ናቸው ያሉት። ሶ ምን ያደርጋቸዋል? ይገፋቸዋል። ሆል ማለት እንደ ፖዚቲቭ ቻርጅ መታሰብ ስለሚችል ማለት ነው። ባይሆኑም ሶ ተገፉ፣ ወደዚህ መጡ። ከዚህም ሳይድ ይሄ ኔጌቲቭ ውጪ ላይ ያለው ውስጥ ያሉትን ይገፋቸዋል ወደዚህ። ሶ እዩ አሁን ውጥረት ተፈጠረ እዚህ ጋር። ሶ ይሄ ዲፕሌሽን ሪጅን ምን ይሆናል? ዲፕሌሽን ሪጅን ምን ይሆናል? ዲክሪዝ ያደርጋል፣ ዲክሪዝ ያደርጋል። ምክንያቱም ይኸው እየተገፋ ነው። ከዚህም ወደዚህ እየተወጠረ ነው ያለው፣ ከዛ ወደዚህም እየተወጠረ ነው ያለው። ሶ ይሄ ነገር ምን ይሆናል? ስሞል ይሆናል፣ በጣም ያንሳል ማለት ነው። ሶ አነሰ ማለት ከረንት ኢዚሊ ፍሎ ማድረግ ይችላል ማለት ነው። ከዚህ ከፒ ወደ ኤን ወይም ከኤን ወደዚህ ኢዚሊ ጃምፕ ማድረግ ይችላሉ ማለት ነው። ስለዚህ ይሄ የሚሆን ከሆነ ከረንት ምን ይሆናል ማለት ነው? ከረንት ፍሎው ይጨምራል ማለት ነው። ሬዚስታንሱ ምን ሆነ ማለት ነው? ቀነሰ ማለት ነው። ሬዚስታንሱ ቀነሰ ማለት ነው። ይሄ ከጠበበ ምን ይሆናል ማለት ነው? ይሄ ከጠበበ ሬዚስታንሱ አነስተኛ ይሆናል። ሬዚስታንሱ አነስተኛ ሆነ ማለት ደግሞ ከረንት ይጨምራል። በደንብ አድርጎ በዚህ ውስጥ ፍሎ ማድረግ ይችላል ማለት ነው። ይሄ ነው ሐሳቡ። When a forward biasing voltage is applied to a junction diode, the depletion region becomes very thin and narrow. እንግዲህ ተነጋግረናል። very thin and narrow ይሆናል ማለት ነው። this represents a low resistance path. ፓዙ ምን ሆነ? low resistance ሆነ ማለት ነው። through the junction allowing high currents to flow. እዚህ እቺ ጋፕ ጠበበች ማለት ሬዚስታንሱ ምን ይሆናል? አነስተኛ ይሆናል ማለት ነው። ሬዚስታንሱ አነሰ ማለት ደግሞ ከረንቱ ምን ይሆናል? ከፍተኛ ከረንት በዛ ውስጥ ማለፍ ይችላል ማለት ነው። እንግዲህ ፎርዋርድ ባያዝ ይሄንን ይመስላል። እዩ ይሄ ፖዚቲቭ ነው፣ እዚህ ይመጣል። ይሄ ኔጌቲቭ ነው፣ እዚህ ይመጣል። ሶ ይሄ ፖዚቲቭ ስለሆነ ሆሎቹ ይገፋሉ ወደዛ፣ ሆሎቹ ወደዛ ይገፋሉ፣ ኤሌክትሮኖቹ ደግሞ ወደዚህ ይገፋሉ በዚህ አማካኝነት። ስለዚህ ዲፕሌሽን ሪጅኗ ምን ትሆናለች? በጣም ትጠባለች ማለት ነው። ትጠባለች። ሶ ይሄንን ፓርት እዩ፣ ይሄንን ፓርት ይሄ ዳዮዱን ፓርት በምን ማስቀመጥ እንችላለን? በዚህ ፒ መጀመሪያ ላይ ይጻፋል። ይሄ ፒ ነው፣ ይሄ ደግሞ ኤን ነው ማለት ነው። ይሄ ከሆነ ይሄ ፒ ነው፣ ይሄ ኤን ነው። ልብ አድርጉ፣ ከረንት በዚህ ጋር ነው የሚሄደው ማለት ነው። እዚች ጋር ሬዚስታንስ አለች እንደምታዩት። ለምንድን ነው?
ምንም ዳዮዱ አሁን ዲፕሌሽን ሪጅኑ ስለጠበበ ከረንትን በጣም ብዙ ከረንት ያሳልፋል። ሃይ ከረንት ብለን አድርገን ስለዚህ ያ ከረንት ምን መደረግ አለበት ማለት ነው? ሚኒማይዝ መደረግ አለበት ማለት ነው። ስለዚህ በሲሪየስ ከዳዮዱ ጋር በሲሪየስ ምን ኮኔክት እናደርጋለን? ሬዚስታንስ ኮኔክት እናደርጋለን። ምን ለማድረግ? ከረንቱን ሚኒማይዝ ለማድረግ ማለት ነው። እስኪ እነዚህን ተጨማሪ እንመልከት። እዩ እዚህ ጋር 3 ቮልት ነው፣ እዚህ ጋር 2 ቮልት ነው። ይሄ ነገር ፎርዋርድ ባያስድ ነው። የስ ፎርዋርድ ባያስድ ነው። ለምን? እዚህ ጋር ያለው ከዚህኛው ቮልቴጅ ስለሚበልጥ ማለት ነው። እዚህ ጋር ያለው ቮልቴጅ ከዚህኛው ስለሚበልጥ ምን ብለናል? በዚህ መልኩ ነው ፎርዋርድ ባያዝ የሚደረገው ተባብለን ነበር። እዩ ይሄኛው ፖዚቲቭ መሆን አለበት፣ እቺኛዋ ኔጌቲቭ መሆን አለበት። በሌላ አነጋገር እቺ ኔጌቲቭ እቺ ፖዚቲቭ። ያ ማለት ይሄኛው ቮልቴጅ በዚህ ሳይድ ያለው ቮልቴጅ እዚህ ጋር ካለው ይበልጣል ማለት ነው። ሶ እዚህ ጋር እዩ ይሄ 3 ቮልት ነው፣ ይሄኛው 2 ቮልት ነው። ምንም እንኳን ፖዚቲቭ ቢሆኑ ይሄ ምንድነው? ፎርዋርድ ባያስ ነው ማለት ነው። እዚህኛው ጋር ስንመጣ ኖ ይሄ ፎርዋርድ ባያስ አይደለም። ምክንያቱም ይሄ ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ስለዚህ ይሄኛው በለጠ፣ ይሄ ፎርዋርድ ባያስ አይደለም። እዚህኛው ጋር ስንመጣ ይሄኛው ፎርዋርድ ባያስ ነው። ምንም እንኳን ይሄ ኔጌቲቭ ቢሆን ይሄም ኔጌቲቭ ቢሆን ሁለቱን ስናነጻጽር የትኛው ይበልጣል? ይሄኛው ይበልጣል። ስለዚህ ይሄ ፎርዋርድ ባያስድ ነው ማለት ነው። አሁን ደግሞ ሪቨርስ ባያስድን እናያለን። when the negative terminal of the battery is connected to the p type semiconductor እዩ ይሄ ኔጌቲቭ ተርሚናል የት ነው ኮኔክት የሆነው? እዚህ ከፒ ጋር ማለት ነው። ፖዚቲቭ ደግሞ ከኤን ጋር ኮኔክት ሆነ ማለት ነው። ተቃራኒ ፒ ከኔጌቲቭ ፖዚቲቭ ከኤን ጋር ማለት ነው። and the other positive terminal to the n type semiconductor the pn junction diode is said to be reverse biased እንለዋለን ማለት ነው። reverse biased when a reverse biasing voltage is applied to a junction diode the free electrons from the n type semiconductor and the holes from the p type semiconductor move away from the pn junction እዚህ ጋር ተመልከቱ። ይሄ ኔጌቲቭ ነው የባትሪው ተርሚናል ማለት ነው። እዚህ ጋር እናምጣው ቪዥዋላይዝ ለማድረግ እንዲያመቸን። ይሄ ፖዚቲቭ ነው፣ እዚህ እናምጣው። ሶ አሁን እንግዲህ ይሄ ፒ ታይፕ ነው አይደለ? ሆሎቹ እንደ ፖዚቲቭ ነው አክት የሚያደርጉት ተባብለናል። ሶ ወደዚህ ይሳባሉ። ይሄ ኔጌቲቭ ስለሆነ ኔጌቲቭ እና ፖዚቲቭ ስለሚሳሳብ ወደዚህ ይሳባሉ ማለት ነው። ይሄ ፖዚቲቭ ነው እንደምታዩት። እነዚህ ደግሞ ኤሌክትሮኖች ናቸው ኔጌቲቭሊ ቻርጅድ፣ ወደዚህ ይሳባሉ። የዲፕሌሽን ሌየሩ ወይም ሪጅኑ እጣ ፈንታ ምን ይሆናል? ይሰፋል ማለት ነው። ጭራሽ ይሰፋል። አያችሁት? እነዚህ ወደዚህ ከሄዱ ይሄ ወደዚህ ከሄደ ይሄ ሪጅን ምን ይሆናል? እየሰፋ ነው የሚሄደው ማለት ነው። ቅድም ሁለቱም ወደዚህ በመምጣት ነበር ያጠበቡት። አሁን ደግሞ ከሱ በተቃራኒ አቅጣጫ አንደኛው ወደ ሌላ ሌላኛው ወደ ሌላ እየሄደ ምን ይሆናል? ይሄ ሪጅን ይሰፋል ማለት ነው። ይሰፋል። this increases the width of the depletion region which blocks the majority charge carrier current ማለት ነው። ስለዚህ ብሎክ ያደርጋል። ከረንትን የሚሸከሙ ቻርጆችን ምን ማድረግ አይችልም ማለት ነው፣ ማሳለፍ አይችልም ማለት ነው። ስለዚህ ይሄ ሰፋ ማለት ሬዚስታንሱ ምን ይሆናል? ከፍተኛ ይሆናል ማለት ነው። ሬዚስታንሱ ከፍተኛ ሆነ ማለት ከረንቱ ኦልሞስት ዜሮ ይሆናል ማለት ነው። ዜሮ ያው ፐርፌክትሊ ዜሮ አይሆንም፣ ነገር ግን ምን ይሆናል? ሚኒመም ይሆናል ማለት ነው ከረንቱ። this condition represents a high resistance path through the PN junction and almost zero current flows through the junction diode. almost zero ነው እንጂ የሚለው ኤግዛክትሊ ዜሮ አይደለም። እሺ ልብ አድርጉ፣ ሚኒመም ይሆናል ማለት ነው። ስለዚህ ምንድነው የምትወስዱት ከዚህ ላይ? ፎርዋርድ ባያዝ ከሆነ አንድ ዳዮድ ማለት ነው፣ ፎርዋርድ ባያዝ ከሆነ ምን ያደርጋል? ኮንዳክት ያደርጋል ማለት ነው። ሪቨርስ ባያዝድ ከሆነስ ምን አያደርግም? ኮንዳክት አያደርግም ማለት ነው። not conducting ዲፕሌሽን ሌየሩ ምን ይሆናል? ዲፕሌሽን ሪጅን ወይም ሌየር ምን ይሆናል? ዋይድ ነው የሚሆነው። ዲፕሌሽን ሌየሩ ዋይድ ሆነ ማለት ሬዚስታንሱ ምን ይሆናል? ከፍተኛ ይሆናል። ሬዚስታንሱ ከፍተኛ ሆነ ማለት ከረንቱ ስሞል ይሆናል። ኦልሞስት ወደ ዜሮ የተጠጋ ማለት ነው። ፎርዋርድ ባያዝ ላይ ዲፕሌሽን ሌየሩ ምን ይሆናል? ስሞል ነው የሚሆነው።
ይሄ ሆነ ማለት ደግሞ ሬዚስታንሱ ምን ይሆናል? አነስተኛ ይሆናል። ሬዚስታንሱ አነስተኛ ሆነ ማለት ከረንቱ ምን ይሆናል? ከፍተኛ ይሆናል። ስለዚህ ኮንዳክት ያደርጋል ማለት ነው። በሪቨርስ ባያስ ኬዝ ምን አያደርግም? ኮንዳክት አያደርግም ማለት ነው። ኮንዳክት አያደርግም። ስለዚህ ፎርዋርድ ባያስ ካደረግነው በአንድ አቅጣጫ ከረንት እንዲያልፍ ያደርጋል፣ ኮንዳክት ያደርጋል። በሪቨርስ ግን ምን አያደርግም ማለት ነው? ኮንዳክት አያስደርግም ማለት ነው። ስለዚህ ዳዮድ ይሄ ማለት ነው ፒኤን ከረንት በዚህ አቅጣጫ ማለፍ ይችላል፣ በዚህ አቅጣጫ ግን ማለፍ አይችልም ማለት ነው። እሺ እዚህ ጋር እንደምታዩት እንግዲህ ዲፕሌሽን ሌየሩ በጣም ሰፍቷል። አያችሁት? ሰፍቷል። ከረንት ኮንዳክት ማድረግ አይችልም ማለት ነው። ሪቨርስ ባያዝድ ፒኤን ጃንክሽን፣ ሪቨርስ ባያዝድ ሰርኪዩት ዲያግራም፣ ይሄኛው ሰርኪዩት ዲያግራሙ ነው ማለት ነው። ይሄ ፖዚቲቭ ነው እንደምታዩት እዚህ ጋር ይመጣል። እቺ ኔጌቲቭ ናት እንደምታዩት እዚህ ጋር ትመጣለች። አሁን ሁለቱን ስናነጻጽር የትኛው መብለጥ አለበት? ይሄ ፒ የፒ ቮልቴጅ ከኤን ቮልቴጅ መብለጥ አለበት። ምን እንዲያደርግ? ኮንዳክት እንዲያደርግ ማለት ነው። ነገር ግን እዚህ ጋር ስናይ ቪኤኑ ከቪፒው ይበልጣል። ያው ኤን ታይፕ ሴሚኮንዳክተር ለማለት ነው፣ ፒ ታይፕ ሴሚኮንዳክተር ለማለት ነው። ይሄኛው ስለበለጠ ምን አያደርግም? ኮንዳክት አያደርግም ማለት ነው። ኮንዳክት አያደርግም። ዲስከሽን ኩዌስችን 5.2 ዋት ኢዝ ዘ ዲፍረንስ ቢትዊን ፎርዋርድ ኤንድ ሪቨርስ ባያዚንግ። እንግዲህ ይሄን ተነጋግረናል። ፎርዋርድ ባያዚንግ መች ነው የሚሆነው ማለት ነው? ፒ ታይፕ ከባትሪው ፖዚቲቭ ተርሚናል ጋር ኮኔክት ሲደረግ፣ ኤን ታይፕ ሴሚ ኮንዳክተሩ ደግሞ ከኔጌቲቭ ተርሚናል ኦፍ ዘ ባትሪ ጋር ኮኔክት ሲደረግ ነው። ሌላ ሪቨርስ ባያዝ፣ ወደ ሪቨርስ ባያዙ ደግሞ ስንመጣ ፒ ታይፕ እና ኤን ታይፕ አለን። ፒ ከኔጌቲቭ ኤን ታይፑ ደግሞ ከፖዚቲቭ ተርሚናል ኦፍ ዘ ባትሪ ጋር ኮኔክት ሲደረግ ነው ማለት ነው። ሌላ አፕሊኬሽን ኦፍ ዳዮድስ ኢን ዴይሊ ላይፍ ያው ዲስከስ አድርገናል። ይሄንን ኮምፒውተር ቺፕስ፣ ሶላር ሴልስ፣ ኮምፒውተር ቺፕስ እንደዚህ የመሳሰሉት ላይ እንጠቀማቸዋለን ማለት ነው። ከረንት ቮልቴጅ ካራክተሪስቲክስ ኦፍ ዘ ሴሚኮንዳክተር ዳዮድ። እስኪ ይህን እንመልከት። ፍሮም ዘ አይቪ ከርቭ ያው ከረንት ቮልቴጅ ከርቭ ማለት ነው። አይቪ ከርቭ ልበለው። ፊገሩ ቀጣይ ስላይድ ላይ ነው ያለው። ዊ ካን ሲ ዛት ዘ ከረንት ኢዝ ቬሪ ሎ ኢፍ ዘ ፎርዋርድ ቮልቴጅ ኢዝ ሎወር ዛን ዘ ከት ኢን ቮልቴጅ። እንግዲህ ምን ተባብለናል ከዚህ በፊት? ይሄ ፒኤን ጃንክሽን አለን እንበል። እዚህ ጋር ምን አለን? ዲፕሌሽን ሌየር አለ እዚህ ጋር ይሄ ማለት ነው። ሶ ለሲሊከን 0.7 ቮልት ያስፈልጋል። ምን ለማድረግ? ይሄንን ባሪየር ፖቴንሻል ለማለፍ ማለት ነው። እንደገና ለጀርመኒየም 0.3 ቮልት እንደሚያስፈልግ ተነጋግረን ነበር ማለት ነው። ስለዚህ አሁን we can see that the current is very low if the forward voltage እኛ አፕላይ ያደረግነው ፎርዋርድ ቮልቴጅ ከከት ኢን ቮልቴጅ ማለት እነዚህ ቮልቴጆች ማለት ናቸው። ሚኒመም ኮንዳክት ለማድረግ የሚያስፈልገው ሚኒመም ቮልቴጅ ማለት ነው፣ ከት ኢን ቮልቴጅ። ሶ ሲሊከንን ለምሳሌ ወስደን ከ0.7 ቮልት በታች ይሄ ፒኤን ጃንክሽን የተሰራው ከሲሊከን ቢሆን ከ0.7 ቮልት ያነሰ ቮልቴጅ ብንሰጠው አሲንፑት ማለት ነው የምናገኘው ከረንት ምን ይሆናል ማለት ነው? ቬሪ ሎ ነው የሚሆነው ማለት ነው። ቬሪ ሎ ነው። ግራፉ ላይ እንሂድና ደግሞ በደንብ ላብራራላችሁ። እሺ ተከታተሉኝ በደንብ። እዚህ ጋር እንደምታዩት ከት ኢን ቮልቴጅ የሚላለ ከት ኢን ቮልቴጅ እንግዲህ ለሲሊከን 0.7 ቮልት ያስፈልጋል ተባብለናል። ለጀርመኒየም ደግሞ 0.3 ቮልት ሚኒመም ያስፈልጋል ኮንዳክት እንዲያደርግ ወይም እዚህ ጋር ያለውን ባሪየር ፖቴንሻል አሸንፎ ኮንዳክት ለማድረግ ማለት ነው። ሶ እዚህ ጋር እንግዲህ ከዚህ ከኦሪጅን ተነስተን እዚህ ድረስ እስከምንመጣ እዚህ ከት ኢን ቮልቴጁ ላይ እስከምንደርስ ከረንቱ ብዙም አይደለም፣ አነስተኛ ከረንት ነው ያለው። ሶ እቺኛዋ ከት ኢን ቮልቴጅ ሲሊከንን ኮንሲደር ብናደርግ 0.7 ቮልት ነው ብለን መናገር እንችላለን። ይሄ ከት ኢን ቮልቴጅ የምንለው ነው ማለት ነው። ልክ ከ0.7 በላይ ቮልት አፕ ላይ ካደረግን በጣም በፍጥነት ነው ኮንዳክት የሚያደርገው። ከረንቱ ምን ይሆናል? ማክሲመም ይሆናል ማለት ነው እንደምታዩት። ይሄ አሁን የፎርዋርድ ሪጅን ነው ማለት ነው። ይሄ ፎርዋርድ ያ ማለት ፒን ፖዚቲቭ ላይ ኮኔክት ስናደርግ ኤን ታይፑን ደግሞ ኔጌቲቭ ላይ ኮኔክት ስናደርግ ማለት ነው። ይሄኛው ደግሞ ሪቨርስ ሪጅናችን ነው። ያ ማለት ፒ ኔጌቲቭ ላይ ኮኔክት ሲደረግ ኤን ታይፑ ደግሞ ፖዚቲቭ ላይ ኮኔክት ሲደረግ ማለት ነው። አሁን
እዚህ ጋር በሪቨርስ ባያዙ ኬዝ ኤን ፖዚቲቭ ሳይድ ፖዚቲቭ ተርሚናል ኦፍ ባትሪ ላይ ኮኔክት አደረግን፣ ፒ ታይፑን ደግሞ ኔጌቲቭ ላይ ማለት ነው። አሁን ይሄ ፖዚቲቭ ነው አይደለ? እነዚህን ከረንቶች ምን ያደርጋል? ወደ ራሱ ነው የሚስበው። ይሄ ኔጌቲቭ ነው፣ ሆሎቹን ወደ ራሱ ነው የሚስበው። ዲፕሌሽን ሌየሩ ምን ይሆናል? ይሰፋል ተባብለናል፣ ይሰፋል። ይሄ በሚሆንበት ሰዓት ደግሞ ኮንዳክሽኑ ምን ይሆናል? ኦልሞስት ወደ ዜሮ የተጠጋ ነው የሚሆነው። ነገር ግን እነዚህን ተመልከቱ። እነዚህ ሆል ናቸው እንደምታዩት። ይሄ ፖዚቲቭ ነው፣ ሆል እንደ ፖዚቲቭ ነው አክት የሚያደርገው። እነዚህ ሆሎች ግን አቅጣጫቸው ወዴት ነው የሚሆነው? ወደዚህ ነው የሚሆነው፣ ወደዚህ። ምክንያቱም ይሄ ማግኔቲክ ፊልድ በዚህ አቅጣጫ ነው፣ ከፖዚቲቭ ወደ ኔጌቲቭ ማለት ነው፣ በዚህ አቅጣጫ። ሶ ሆሎቹ ደግሞ እንደ ፖዚቲቭ ቻርጅ ስለሆነ አክት የሚያደርጉት በፊልዱ አቅጣጫ ነው ማለት ነው፣ ጉዟቸው ወደዚህ ይጓዛሉ ማለት ነው። እነዚህን ኤሌክትሮኖች ደግሞ ብንመለከት እዩ፣ ይሄ ኔጌቲቭ ነው፣ ይሄ ኔጌቲቭ ነው። ሶ ይገፋዋል ወደዚህ ማለት ነው። ወይም ኤሌክትሮን የሚንቀሳቀሰው ከኤሌክትሪክ ፊልድ በተቃራኒ አቅጣጫ ነው ተባብለናል። ስለዚህ እነዚህ ኤሌክትሮኖች ወዴት ይጓዛሉ? ወደዚህ ይጓዛሉ ማለት ነው። ሶ በሪቨርስ ባያስ ኬዝ በእነዚህ በማይኖሪቲ ቻርጅ ካሪየሮቹ አማካኝነት ምን ይኖራል ማለት ነው? ከረንት ፍሎ ይኖራል። ያንን ከረንት ምን እንለዋለን? ሪቨርስ ከረንት ሊኬጅ እንለዋለን። ሪቨርስ ከረንት ሊኬጅ በጣም ትንሽዬ ነው፣ በጣም ትንሽዬ ማለት ነው። ለምንድን ያነሰው? በማይኖሪቲ ቻርጅ ካሪየሮች አማካኝነት የተፈጠረ ስለሆነ ማለት ነው። አሁን እዚህ ድረስ እንግዲህ ጨርሰናል። እዚህ ድረስ አሁን ሪቨርስ ባያዝ ላይ ሆነን ሪቨርስሊ አፕላይ የምናደርገው ቮልቴጅ ከሆነ ብሬክ ዳውን ቮልቴጅ በላይ የሚሆን ከሆነ በሚገርም ሁኔታ ምን ማድረግ ይጀምራል? ኮንዳክት ማድረግ ይጀምራል። ኮንዳክት ማድረግ ይጀምራል። እንዴት የሚለውን እንመልከት። አሁን እዚህ ጋር ኮኔክት ያደረግነው ቮልቴጅ በጣም ከፍተኛ ቮልቴጅ ነው ብለን እናስብ። ከብሬክ ዳውን ቮልቴጁ በላይ ማለት ነው። አሁን እያንዳንዱ ዳዮድ የራሱ የሆነ ብሬክ ዳውን ቮልቴጅ አለው። ከዚህ በላይ ከሆነ በሪቨርስ ዳይሬክሽንም ኮንዳክት ያደርጋል ማለት ነው። እንግዲህ ምን ተባብለናል ከዚህ በፊት? ይሄ ዳዮድ አለ እንበል፣ ፒ ኤን ከረንት በዚህ አቅጣጫ ኮንዳክት ይደረጋል ወይም ያልፋል። በዚህ አቅጣጫ ግን አያልፍም ተባብለን ነበር። ነገር ግን የሚያልፍበት ኬዝ አለ። መቼ? ከሆነ ቮልቴጅ በላይ አፕላይ ካደረግንበት ማለት ነው። ለምሳሌ እዚህ ጋር በጣም ከፍተኛ ቮልቴጅ አፕላይ ብናደርግ ሪቨርስ ባያዝ እንኳን ቢሆን ምን እንደሚፈጠር ተመልከቱ። ይሄ ፖዚቲቭ ነው እንደምታዩት፣ ይሄኛው ኔጌቲቭ ነው። ትልቅ ነው ብያችኋለሁ። ይሄ ትልቅ ስለሆነ እነዚህ እዚህ ጋር ያሉትን ኤሌክትሮኖች ምን ያደርጋል? ከላዩ ላይ በፍጥነት ይገፋል። በፍጥነት በሚገፉበት ሰዓት እዚህ ዲፕሌሽን ሪጅን ላይ ይመጡና እዚህ ጋር ተደርድረው ዘና ብለው ያሉትን ኤሌክትሮኖች ምን ያደርጋሉ? ይመቷቸዋል ማለት ነው። ይመቷቸዋል። ከዛ ምን ማድረግ ከዚህ መልቀቅ ይጀምራሉ ማለት ነው። እነዚህ ከዚህ መልቀቅ ይጀምራሉ ማለት ነው። ይሄ የሚመጣና ይሄኛውን ይመቷል ማለት ነው። ስለዚህ እዚህ ጋር ተደራጅቶ የነበረው ምን ይሆናል ማለት ነው? ወደ መፈራረስ ነው የሚሄደው ማለት ነው። ስለዚህ በዚህ አማካኝነት ምን ይሆናል ማለት ነው? ከረንት ፍሎ ማድረግ ይጀምራል ማለት ነው። በዚህ መልኩ እንግዲህ ትልቅ ቮልቴጅ አፕላይ እናደርጋለን። ትልቅ ቮልቴጅ ከብሬክ ዳውን ቮልቴጁ የሚበልጥ ወይም እሱ ነው የሚያክል ማለት ነው። ከዛ እዚህ ጋር ያሉት ይሄ እንግዲህ ኔጌቲቭ ነው። ማይኖሪቲ ቻርጅ ካሪየሮች አሉ እዚህ ጋር ኔጌቲቮች ማለት ነው፣ ወይም ኤሌክትሮኖች። ሶ ይሄኛው ቮልቴጅ በጣም ከፍተኛ ስለሆነ እነዚህን ኤሌክትሮኖች በፍጥነት ነው የሚያንደረድራቸው። ከዛ እዚህ ጋር ይመጡና እነዚህን ይመቷቸዋል። እነዚህን በሚመቷቸው ሰዓት ምን ይሆናል? ይሄ ዲፕሌሽን ሪጅን ሳይዙ እየቀነሰ ይሄድና ኮንዳክት ማድረግ ይጀምራል ማለት ነው። ኮንዳክት ማድረግ ይጀምራል። እንግዲህ ሪቨርስ ሪጅን በዚህ መልኩ ነው የሚሰራው ማለት ነው። ከዛ በኋላ በጣም ኮንዳክት ስለሚያደርግ እንደዚህ በጣም እያደገ ይሄዳል ማለት ነው ከረንቱ በዚህ አቅጣጫ። The cut-in voltage is the voltage at which the forward diode current starts increasing rapidly። ይሄ ማለት ነው እንግዲህ ልክ ከከት-ኢን ቮልቴጅ በኋላ ፎርዋርድ ከረንቱ ምን ይሆናል? በጣም በፍጥነት ይጨምራል ማለት ነው። Once the forward bias exceeds the cut-in voltage 0.3 ቮልት ለጀርመኒየም ኦር ደግሞ 0.7 ቮልት ፎር ሲሊከን ዳዮድ ማለት ነው። ከዚህ የሚበልጥ ከሆነ the current will be dramatically increased። እዚህ ድረስ ነው የነበረው። ከዛ በኋላ በጣም ያድጋል ማለት ነው። in the manner that the diode will function as a short circuit ማለት ነው። እንደ ሾርት ሰርኪዩት አክት ያደርጋል። ያ ማለት ከረንት ብሎክ አይደረግም፣ እንደፈለገው ማለፍ ይችላል ማለት ነው። እንደምታዩት ከረንቱ በጣም ያድጋል።
Since the diode can conduct very high current above the cut-in voltage, ከዚህ ከcut-in voltage በኋላ በጣም ትልቅ current ነው ኮንዳክት የሚደረገው። So resistors are used in series with the diode to limit its current flow. እንግዲህ current flowውን ለመቀነስ ወይም አነስተኛ ለማድረግ ሬዚስተር በሲሪየስ እንጠቀማለን ለሴፍቲ ማለት ነው። In the reverse bias, a very small current called a reverse bias current or leakage current flows through the junction due to the minority charge carrier. እንግዲህ አውርተናል ይሄንን በማይኖሪቲ ቻርጅ ካሪየር አማካኝነት ሪቨርስ ባያስ ከረንት ወይም ሊኬጅ ከረንት ፍሎ ያደርጋል ማለት ነው። ስሞል ነው እንደምታዩት በጣም አነስተኛ ቮልቴጅ ሬዚስት ከረንት ማለት ነው። እቺ ማለት ናት። እዚህ ጋር እዩ፣ ይሄ ፖዚቲቭ ነው፣ እቺ ኔጌቲቭ ናት። ይሄ ፒ ነው፣ ይሄ ኤን ነው። ይሄ ምንድነው? ሪቨርስ ባያስ ነው ማለት ነው። ኦልሞስት እንደ ኦፕን ነው አክት የሚያደርገው። አያችሁ፣ ኦፕን ነው፣ ከረንት አያስተላልፍም ማለት ነው። ነገር ግን በሪቨርስ ባያስ ኬዝ ከረንት የለም ማለት አንችልም። ሊኬጅ ከረንት ይኖራል። በምን አማካኝነት? በማይኖሪቲ ቻርጅ ካሪየርስ አማካኝነት ማለት ነው። አሁን ደግሞ ምን ይከሰታል? የሪቨርስ ባያዙን ቮልቴጅ ከፍተኛ ብናደርገው የሪቨርስ ባያዙን ቮልቴጅ ከፍተኛ ብናደርገው ማለት ነው a sharp change in the reverse bias characteristics occur። ሌላ ኬዝ ይፈጠራል ማለት ነው። at a certain voltage called the breakdown voltage እንለዋለን። ይሄ ማለት ነው ከዚህ ከብሬክ ዳውን ቮልቴጁ የሚበልጥ ቮልቴጅ አፕላይ ካደረግን the current in the reverse direction increases rapidly። እንደምታዩት በዚህ መልኩ በጣም በፍጥነት ይጨምራል ማለት ነው። ሪቪው ኩዌስችን 5.2 የመጀመሪያ ጥያቄ ዲፋይን ዳዮድ። A diode is a semiconductor device that essentially acts as a one-way switch for current። እንግዲህ በአንድ አቅጣጫ ብቻ ነው ከረንት የሚያስተላልፈው። It allows current to flow easily in one direction but blocks current from flowing in the opposite direction። እንግዲህ ያው ይሄንን አይተናል። በአንድ አቅጣጫ ከረንት እንዲያልፍ ያደርጋል፣ በሌላኛው አቅጣጫ ደግሞ ብሎክ ያደርጋል ማለት ነው። ሁለተኛ ጥያቄ አንደር ፎርዋርድ ባያስ ዘ ሬዚስታንስ ኢዝ ሎ ኤንድ ዘ ከረንት ኢዝ ሃይ ትሩ ኦር ፎልስ ይለናል። እንግዲህ ፎርዋርድ ባያስ የሚሆን ከሆነ ዲፕሌሽን ሪጅኑ ምን ይሆናል? ዲፕሌሽን ሪጅን ልበለው ምን ይሆናል? ስሞል ነው የሚሆነው፣ አነስተኛ ይሆናል። ዲፕሌሽን ሪጅኑ ደግሞ አነስተኛ ሆነ ማለት ሬዚስታንሱ ምን ይሆናል? አነስተኛ ይሆናል ማለት ነው። ሬዚስታንሱ አነስተኛ ሆነ ማለት ደግሞ ከረንቱ ምን ይሆናል? ከፍተኛ ይሆናል፣ ኮንዳክት ያደርጋል ማለት ነው። ስለዚህ መልሳችን ምን ይሆናል? ትሩ። ሶስተኛ ጥያቄ what are the current carriers in PN junction diode? በፒኤን ጃንክሽን ዳዮድ ከረንት ካሪየሮቹ ሆልስ እና ኤሌክትሮንስ ናቸው። አራተኛ ጥያቄ what is forward bias? what is reverse bias? እንግዲህ ይሄን ተነጋግረናል። ፎርዋርድ ባያስ የሚሆን ከሆነ ፒ ታይፕ ሴሚኮንዳክተሩ ኮኔክት የሚደረገው ፖዚቲቭ የባትሪው ፖዚቲቭ ተርሚናል ላይ ነው። ኤን ታይፑ ደግሞ ኮኔክት የሚደረገው የት ነው? ኔጌቲቭ ላይ ይሆናል ማለት ነው። ወደ ሪቨርሱ ስንመጣ ፒ ታይፑ ኔጌቲቭ የባትሪ ተርሚናል ላይ ነው ኮኔክት የሚደረገው። ኤን ታይፑ ደግሞ ከፖዚቲቭ ጋር ኮኔክት ይደረጋል። ልክ በዚህ መልኩ ማለት ነው። ፒ ከፖዚቲቭ ጋር ኤን ከኔጌቲቭ ጋር፣ ይሄ ፎርዋርድ ባያስ ነው ማለት ነው። ይሄኛው ደግሞ ሪቨርስ ባያስ። አምስተኛ ጥያቄ ዘ ካራክተሪስቲክ ካርቭ ኦፍ ዘ ዳዮድ ሾውዝ ዘ ሪሌሽን ቢትዊን ካረንት ኤንድ ቮልቴጅ። ይሄ ትክክለኛ መልስ ነው የሚሆነው። ቮልቴጅ ኤንድ ሬዚስታንስ አይደለም፣ ቮልቴጅ ኤንድ ፓወር አይደለም፣ ሬዚስታንስ ኤንድ ቴምፕሬቸር አይደለም። የካረንትንና የቮልቴጅን ተዛምዶ ነው የሚያሳየን። ስድስተኛ ጥያቄ ዲፕሌሽን ሌየር ኢዝ ኮዝድ ባይ ሪኮምቢኔሽን ነው። በሪኮምቢኔሽን ነው የሚፈጠረው። ምክንያቱም ይሄ አለ ሆል አለ በዚህ መልኩ፣ እዚህ ጋር ደግሞ ኤሌክትሮን አለ ልክ በዚህ መልኩ ማለት ነው። እዚህ ጋር ያለው ይሄ ኤሌክትሮን እና ይሄ ሆል ምን ያደርጋሉ? ሪኮምባይን ያደርጋሉ። ይሄም ሪኮምባይን ያደርጋል፣ ይሄም ሪኮምባይን ያደርጋል። እዚህ ጋር ያለው ፖዚቲቭ ይሆናል፣ በዚህ ሳይድ ያለው ደግሞ ኔጌቲቭ ይሆናል ማለት ነው። ዲፕሌሽን ሌየሩ በዚህ መልኩ ነው፣ በሆልና በኤሌክትሮን ሪኮምቢኔሽን ማለት ነው።